ባለፈው አመት ላይ ታስታውሱ እንደሆነ ከነብይ ጆሲ ጋር ንግግር እያደረግን ነበርና ጆሲን በአንዳንድ ነገር ላይ ማለት ነው እንደምታውቁት እኔ መንፈሳዊ አባቱ ነኝ። ወደ ጌታም የመጣበት ምክንያት ታሞ በሆስፒታል ውስጥ በነበረበት ሰዓት 3 አይነት ህመም ስፔሻሊ ካንሰር፣ የአንጀት ቲቪ የተለያየ ነገር አሞት በነበረበትና 6000 አጋንንት ላይ ነበረ። እስራቱን አቅም ነበርና በዛ ውስጥ እያለ የእግዚአብሔር መንፈስ ሊያድነው ስለፈለገ ማለት ነው። ያው ብዙዎች እንግዲህ እሱን የሚያውቁት እናት ቤተሰብ ይጸልያሉ ያለቅሳሉ እና የእግዚአብሔር መንፈስ እዛው በተኛበት ሌሎቹም በተመሳሳይ በዛ በካንሰር ህመም የሚታመሙ በሚሞቱበት ሰዓት ሬሳ በሚወጣበት ሰዓት አንድ ነገር እግዚአብሔር ለሱ አመለከተው ማለት ነው። የት ነው? እኛ ቦሌ አማኑኤል የነበርንበት ቸርች ላይ እንዲመጣ አሳየው እና የእግዚአብሔር መንፈስ ወደዛ መጥቶ እንደምታውቁት ሁላችሁም ከዛ ከከባድ ህመምና ከ6000 ሌጊዮን መንፈስ የነበረበት ተፈታ። አይታችሁ ከሆነ ሰርጀሪ ሲያረጉለት አልገጥም ብሎ ነው ኢንፌክትድ ሆኖ ነበር እና ሰውነቱ ሙሉ በስብሶ ነበር። እንደምታውቁት የጌታ መንፈስ ከዛ ተአምራት አድርጎ ነው ጌታ ኢየሱስ ክርስቶስ ወንድሜን ጆሲን የፈወሰው ማለት ነው። እና ከዛ በኋላ እንግዲህ እንደምታውቁት ጆሲ ማገልገል ጀመረ፣ መማር ጀመረ፣ ማገልገል ጀመረ። እግዚአብሔር ተናግሮት ነበር ታገለግለኛለህ ብሎ ነበር፣ ማገልገል ጀመረ። ማንኛውም ሰው በህይወት ላይ መበርታትና መድከም እንዳለ ጆሲም የተለያየ ችግር ገጠመው። በተለይ ከሰዎች ጋር በሚፈጥረው የተለያየ ንግግር በመናምን በተለያየ ነገር በህይወቱ ችግር ውስጥ ገባ። በዛ ጊዜ እውነትም ነው ሰዎች ብቻ አይደለም እኔ ማዝኜ ነበር፣ እኔም ተቆጣሁት። ግን ጆሲ በጣም የወደድኩለት በጣም ጥሩ ነገር አለ። በፊትም ወድለት አሁንም ወድለት ነገር አለ። ጠራሁት፣ መጣኔ ጋር መምከር ጀመርኩኝ። የእግዚአብሔር ቃል አስተማርኩት። ስተት ነው ይሄ ነገር ልክ አይደለም፣ ስተሃል አልኩት። ማስተካከል አለብህ፣ ንስሐ መግባት አለብህ አልኩት። ብዙ ተነጋገርን። ጆሲ አንዱ ማለት ነው ይሰማል፣ ያከብረኛል። እሺ ብሎ ማለት ነው ተንበረከከ። በቃ እንደው ጸልይልኝ እዛው ማለት ነው የጠራውበት ቦታ ላይ ሁሉ አለና የመጀመሪያው ነገር ከጆሲ አንዱ የምወደው መስማት ነው። ያ ብቻ አይደለም፣ ከጆሲ የምወድለት ነገር አለ። አሁን ቤተሰቡን በጣም ይወዳል። ጆሲን የምታውቁት ጆሲና ቤቱ ስትሄዱ ያለው ጆሲ ይለያያል። ሚስቱን እንዴት እንደሚያከብር፣ ልጆቹን እንዴት እንደሚያከብር አሜዚንግ፣ በቃ በጣም የተለየ ነው። ቤቱም ሄድኩ። ከዛ በኋላ መከርኩት። እንግዲህ ከተወሰነ ጊዜ በኋላ ነው ወደዚህ መድረክ ያመጣሁት። በአደባባይ ነው ያጠፋው፣ በሚዲያ በአደባባይ ንስሐ መግባት አለብህ። ከዛ በኋላ ዲሲፕሊን ደግሞ መደረግ አለብህ። መታገር ከአገልግሎት ከየትኛው አገልግሎት ቸርች ላይ የምታገለግለው ሚዲያ ላይ ቆመ የምታገለግለው አገልግሎት ሁሉ ማቆም አለብህ ስለው ጊዜ ልክ እንደ ህፃን ልጅ እሺ ያለኝ ሁሉን ነገር ማለት ነው። ከዛ እንደምታውቁት ማንኛውም ሰው መቼስ ቆሞ እንደዛ መናገር በሰው ፊት አይደለም፣ ከባድ ነው አይደል? ስለዚህ ቆሞ እሱ ግን ቤተክርስቲያን አክብሮ እኔንም አክብሮ እግዚአብሔር ያክብረው። እስቲ ለእግዚአብሔር ክብር ስጡ። እስቲ በጣም የሚገርማቸው ነገር ንስሐ እንደምታዩት አልቅሶ ራሱን አጓርዶ ተሳስቻለሁ፣ በቃ ልክ አይደለሁም፣ ያገለገለኝን ህዝብ የባረከኝን ህዝብ ደግሞም ማገለግለውን ጌታ በድያለሁ ብሎ ተኝቶ ስቅስቅ ብሎ እያለቀሰ እንደምታዩት ቀጥታ ንስሐ ገባ። ከዛም በፊት እያለቀሰ ነበር። እኔ ስነግረው በእንባ ነበር የሚሰማው። ትክክል ነው፣ አጥፍቻለሁ፣ ብዙ ነገር አጥፍቻለሁ። ሙሉ ነገሩን አወራኝ። በቃ በድያለሁ፣ መመለስ ትክክል ነው አለ። ንስሐ ገባ። ይሄ ትልቅ ነገር ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እኔ የገረመኝ ጆሲ ወታደር ነው እና በጣም ብዙ ሺህ ጦር ነበር ሲያሰለጥን የነበረው። የሚያሰልጠኛ ላይ ሆኖ እንኳን ከተፈወሰ በኋላ ሄዶ እየሰራ ያሳየኝ ነበር። ውትድርናው የጠቀመው ይመስለኛል። የጠቀመው ነገር ምን መሰላችሁ? ዲሲፕሊን። ለኛ ከባዱ ነገር ዲሲፕሊን ነው። ለምሳሌ አሁን እስቲ እናንተ አሁን ስልካችሁን በተለይ በዚህ ቲክቶክ በመጣበት ዘመን ማለት ነው ስልካችሁን ማለት ነው ለአንድ ቀን ማለት ነው እንዳትመለከቱ ብላችሁ ያንን ነገር ሳትነኩ ሳታዩ በቃ በጣም ራሳችሁን ቆጥባችሁ ዲሲፕሊን ማለት ይሄ ነው። በቃ ራሳችሁን ገዝታችሁ አለማየት ትችላላችሁ። ተውት፣ ለአንድ ሰዓት እኮ ተው፣ አንድ ቀን ተው፣ ለአንድ ሰዓት ካለ ስልካችሁ የሆነ ቦታ ደርሳችሁ ተጫውታችሁ መምጣት ትችላላችሁ። ድሮ እኮ ያለ ስልክ ነበር ይኖር ነው አይደል? አሁን ግን ያለ ስልክ ሰው አይችልም እሱን ሳይመለከት እና በጣም ካደነኩት ቲክቶክ ላይ ሳይገባ ምን ላይ ሳይገባ ማለት ነው ስፔሻሊ ማለት ነው ማገልገል እንዳያገለግል ማለት ነው። በቃ ሰው እኮ አንዳንዱ በቃ ንስሐ ገብቻለሁ ዛሬ በቃ እግዚአብሔር ሰው ጸልይልኝ ንስሐ ይገባል። እግዚአብሔር እኮ ሰምቶኛል ይቅር ብሎኛል በቃ አለቀ። ትክክል እኮ ነው፣ ይቅር አይለው። የዛኑ ደቂቃ ነው እግዚአብሔር ይቅር ያለው። ግን የቸርች ስርዓት ነው ዲሲፕሊን ማድረግ።
ለዚህ ጊዜ ዲሲፕሊን ተደርጋል። ከአገልግሎት ወጣ። ኦንላይን እንዳታገለግል በዚህ ማታገለግል ማለት እኮ ሌላ ጉዳይ እኮ ነው። እሱ በዚህ ጊዜ ምን አደረገ ማለት ነው? ምንም ነገር አገልግሎት ሳገለግል እስከ ዛሬ ድረስ ነበረ። አሁን ደግሞ ምን እናደርጋለን ማለት ነው? ሪሊዝ የምናደርግበት የምንለቅበት የምንባርክበት ጊዜ ነው። ወደ አገልግሎቱ እንዲመለስ እንዲያገለግል ዛሬ በዚህ ቸርች በዚህ ሰዓት ነው የሚጀምረው። ጆሲ እስከ ባለፈው አመት አድርገናል። ልክ ነው። በዚህ አመት ከዛ ምንም ነገር ሳያደርግ ሳይነካካ እጁም ምን ማለት ነው? አገልግሎቱን ማለት ነው። እኛ ያገርነው ከምንድነው? ከአገልግሎቱ ነው። በቃ ወደ ስብከት ወደ ምናምን ሳይድ ራሱ እንዲመለከት እኔም እየመጣው እየመከርኩ ነበር። ምን እያልኩት ነበር? ስለዚህ ጆሲ ዛሬ እሁድ ተብሎ በሚጠራው ቀን በዚህ ቀን ወደ አገልግሎት የሚጀምርበት ቤተክርስቲያን እሱን ሪሊዝ የምታደርግበት የሚጀምረው አገልግሎት እዚሁ ላይ ይሆናል ማለት ነው። የእግዚአብሔርን ቃል ያገለግላል። ሌሎቻችሁ ትምህርት ይሆናል ማለት ነው። አቃለው አንዳንድ ሰዎች ማለት ነው እንዲህ ሊሉ ይችላሉ። ምንድነው አሁን አገልግሎት የሚጀምር ይረሸን የሚል ሰው አለ። መጽሐፍ እንዲህ ነው፣ ልጆች ሆይ ኃጢአትን እንዳታደርጉ ይሄንን እጽፍላችኋለሁ። ብታደርጉ ግን ኢፍ ነው። ብታደርጉ ግን በአብ ዘንድ ምን ጠበቃላችሁ እንጂ ተረሸኑ የሚል የለም። እግዚአብሔር የተመሰገነው። ልክ ነው። ቅጣት አለ፣ ዲሲፕሊን አለ። ዛሬ ይጀምራል። እንኳን ደስ ያላችሁ ላለው ለቤተ ክርስቲያንም እንኳን ደስ ያላችሁ። ለብዙዎች ትምህርት ነው የሚሆነው። በቃ ቤተ ክርስቲያን ዲሲፕሊን ካረገች አጥፍተ በቃ ትክክል ነው። ጌታ ንስሐን ሰምተዋል፣ ይቅር ብለዋል። ግን በቤተ ክርስቲያን ዲሲፕሊን አለ። ስለዚህ እንደዚህ መደረግን መማር አለብን ሁላችንም ማለት ነው። ሁላችንም ከኔም ጨምሮ ይሄን መማር አለብን። ወደዚህ ይመጣና እጸልይለታለሁ። ዳኪን ተካላፈጋቲና መቱ ታሊያ ፎንታ ያርዲላ ወካቲና መሱ ቅዱስና ጻድቅ ሆንክ የተፈራ የእስራኤል ቅዱስ እግዚአብሔር ሆይ አመሰግናለሁ። ስለ ወንድሜ ጆሲ አመሰግናለሁ። እግዚአብሔር ሆይ አንዲት ሰዓት እንኳን በዚህ ዘመን ጌታ ሆይ ከሶሻል ሚዲያ መለየት ሰዎች ሁሉ ጌታ ሆይ የሚከብዳቸው ነው። ብዙ ሰው አዲክት በሆነበት ሰዓት ጌታ ሆይ እግዚአብሔር አምላክ ሆይ ሱስ በተያዘበት ሰዓት እግዚአብሔር ሆይ ቤተክርስቲያን አክብሮ እግዚአብሔር ሆይ ባሪያህን አክብሮ እግዚአብሔር ሆይ እስከ ዛሬ ዝቅ ብሎ ስለታዘዘ አመሰግናለሁ። ዛሬም አንተን መታዘዝ ስለጀመረ ቤተክርስቲያን ስለታዘዘ ጌታ እግዚአብሔር ስለ ጆሲ አከብራለሁ። በኢየሱስ ስምና ስልጣን እባርከዋለሁ። የተባረከ ይሁን። ለቤተክርስቲያን በሰጠው ስልጣን ባረኩት። ምህረት አድርግለት አባቴ። ዛሬ ፈትቼዋለሁ። ከታሰረበት ከየትኛው ምስራት ፈትቼዋለሁ። ወንጌልን ይዞ በዓለም ዙሪያ ይሂድ። ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ይላል ቃልህ አባዬ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ ጆሲ ወንጌልን ይዞ ይሂድ። አባት ሆይ ሰው ይበረታል፣ ሰው ይደክማል፣ ሰው ጌታ ሆይ ያለማል፣ ይሰራል፣ ደግሞ ያጠፋል። አባት ሆይ ጥፋቱን አይቶ እግዚአብሔር ሆይ ውድቀቱን ተመልክቶ ንስሐ ገብቶ ዛሬ ጌታ ሆይ ስለተመለሰ አመሰግናለሁ። ዝቅ ስላለ አመሰግናለሁ። ዛሬ በዚህ ቀን በዚህ ወር መጨረሻ እግዚአብሔር አምላክ ሆይ በኢየሱስ ስም ጆሲን ፈትቼዋለሁ። ያገልግልህ፣ በብዙ ሞገስ ይውጣ። ከዚህ በኋላ ባጠፋው ጥፋት አይገኝ። እርዳው፣ አግዘው አባቴ። በአብ በወልድ በመንፈስ ቅዱስና ስልጣን ላንተ ሰጥተነዋል። you are blessed። ልዑል እግዚአብሔር ይባርክህ፣ ያስፋ፣ ይጠብቅህ። በእግዚአብሔር ሞገስ ውጣ፣ በእግዚአብሔር ሞገስ ግባ። የነካው ይባረክ። ንግግሮች ሁሉ ሞገስ ያላቸው ይሁኑ። የከንፈር ቃላት ጣፋጭ ይሁኑ። በኢየሱስ ክርስቶስ ስምና ስልጣን ብዙዎችን የምትመልስ ያድርግ። ብዙዎች ከጨለማ ወደ ብርሃን ባንተ የሚመልሱብህ ይሁኑ። አንተን ያየ ኢየሱስን ይመልከት። የክርስቶስ ጥሩ መገለጫ ያድርግ። በኢየሱስ ስም በፍቅሩ እሱን በመፍራት የተባረከውን በአብ በወልድ በመንፈስ ቅዱስና ስልጣን ባርከነዋል። አሜን። ክብር ለእግዚአብሔር ይሁን። ለመንፈስ ቅዱስና ለጆሲ ሰጣለው። እወዳለሁ።
ሃሌሉያ ኢየሱስ ያድናል እዚች ስፍራ ቆሜ አንድ ነገር ብዬ ነበር እኔ ያለ ኢየሱስ መኖር አልችልም ሲከጎናችሁ ያለውን ሰው ያዛርጉትና አይኑን ያያያችሁት እኔ በሉት ያለ ኢየሱስ መኖር አልችልም የኛ ያልናቸው ሰዎች ፊታቸው ሲጠቁር ተስፋ ያደረግናቸው ሰዎች ጀርባ ሲሰጡ ፊቱ ያልጠቆረ ጀርባ የማይሰጥ ብንታመንበት እስከ እርጅና እስከ ሽበት የሚታመን እንዲህ አይነት ሊቀ ካህን ስላለን አሜን 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 እንደውም እኮ የዕብራውያን ጻፊ ሲናገር ይገባናል አሜን ነው ወይ እግዚአብሔር ለዘላለም የተባረከ ይሁን አዎ ብዙ ቤተክርስቲያን ብላለች በብዙ ጣውረድ በብዙ ድካም እየደከማችሁ ያላችሁ ሰዎች እግዚአብሔር ፊት አትጥፉ ተስፋ አለ እኔ ማሳያ ምልክት ስለሆንኩ ማለት ነው ስወድቅ ያነሳ ስስት እየመለሰ ዛሬም እግዚአብሔር በክብሩ በቤቱ አቁሞኛል አሜን 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 እኔ እዚህ ስፍራ እንድቆም ሃውስ ኦፍ ሆሊ ስፒሪት ኢንተርናሽናል ቤተክርስቲያን ይህ ነው የማይባል ታላቅ ዋጋ ከፍላለች መንፈሳዊ አባቴ እንደ አባት ተሸክሞ ሁሉ ጊዜ እናገራለሁ በዚህ በዘመን እላቂ ምድር ወደ አንድ ጠርዝ ተገፍታ በተወሰደችበት ጊዜ ከሰባው መካከል አገልጋይ የሚመስሉ እያረዱ የሰባውን ሲበሉ ነገር ግን ከሰባው መካከል የሚበላ ሳይሆን የሚበላ እውነተኛ እረኛ አረ አሜን አሜን እግዚአብሔር አምላክ እንዲህ አይነት አባስ ስለሰጠኝ ስለ እግዚአብሔር ሰው ነብይ ታምራት ደምስስ የሰማይን አምላክ እግዚአብሔርን እጅግ አርጌ አመሰግናለሁ ተቆጥቶ ገስጾ ከመስመር ስወጣ ወደ መስመር እንድገባ አድርጎ እግዚአብሔር በኔ የጀመረውን ወደ ፍጻሜ እስኪያመጣ ድረስ ላይተወኝ ላይጥለኝ ከዚህም በኋላ ብደክም እጆቼን ያዘ ሊያበረታኝ ቃል ስለገባልኝ ስለታምዬ እግዚአብሔርን አመስግኑ ጌታ ኢየሱስ ለዘላለም የተባረከ ይሁን በዚህ ያሉ አገልጋዮች ኢትዮጵያውያን ኤርትራውያን በጣም ብዙ ሰዎች እግዚአብሔር ሰው በእንባ እናቶች በተለይ በእንባ ብዙዎቹ ስለኔ ቃተዋል ስለኔ ጸልየዋል ሁላችሁንም በእግዚአብሔር ስም ላመሰግናችሁ እወዳለሁ ጌታ ኢየሱስ በነገር ሁሉ ይባርካችሁ